የተደበቀ ነገር አለ። ሄርሜላ እስከ ዛሬ የት እንደነበረች እና ምን ማን ጋር እንደነበረች ማን እንደያዛት ወይስ እሷ ፈልገው የት እንደሄደች ማብራራት አለባት። ጎሽ ኤፋና ዴብ አንድ ላይ ሆነው መጥተው እንግዲህ የተደበቀ ነገር አለ ወይስ ፈልጋ ነው የተደበቀችው? ስለዚህ ወታ ማብራራት አለባት። በዛ ላይ ደግሞ የብዙ ሰው ህይወት አምሳለች። እንዴነችና የብዙ ሰዎች ዳር ታመሰ ሄርሜላ ከመምጣቷ። ከዛ በኋላ የተመልካችን 2 ቦታ 3 ቦታ መካፈል መጣ። ተመልከቱልኝ እንግዲህ ሰይጣን ሲገባ እንዲህ ነው ማለት ነው። ቤታችሁ ራሱ ሰይጣን ስርድ ብሎ ከገባ ደህና ሰንብቱ። ያለምንም ጭቅጭቅ ብትንትን ነው የምትሉት አይደለ? ስለዚህ መጣች፣ ተበታተነ። ከዛ ተመልካች 3 ቦታ ተካፈለ። ከዛ በኋላ ምላሳሙ ሆኖ ሰይጣን አጋንን ጭንቅላቱ ላይ ተሸከመ። ጤነኛው ደግሞ በጤነኛው ቦታ ተተካ ማለት ነው። አሁንም ቢሆን እውነት ለመናገር ግልጹን ነገር እንቅጩን ይንገሩን። አዎ ይንገሩን። እኛ በጋ አይደለንም ወይም ደግሞ ዶንቆሮ አይደለንም። በደንብ እናውቃለን። ለተመልካች ደግሞ ክብር ይኖራችሁ። ክብረ ቢስ አይሆኑ። ይናገሩ። ትናገር፣ ቀጥ ብላ ትናገር። የት ነበረች? ለምን ጠፋች? ማን አገታት? ሩታ አገተቻት። ሩታ እኮ እስከ ከነ ልጇ ሲዘቀዝቋት ነበረ። ለልጅ እንኳን ክብር የሌላቸው ክብረ ቢሶች ማለት ነው። የምሬ ነው። ለልጅ እንዲህ ነችና ለልጅማ ራሩ። እውነት ለልጅማ እዘኑ። የምሬ ነው ብላችሁ ከአብርሃም እንኳን ባትወልድ ማለት ነው እቺ ልጅ በሌላ እንኳን ብትወልድ ለልጅ እዘኑ። ለየትኛውም ሰው ለልጅ እዘኑ። ከጠላችኋት ጥሏት እንጂ ልጇን መንካት አትችሉም። እና ልጇ ራሱ የሌላ ሰው ነው እስከመባል ድረስ ደርሳለች ማለት ነው። እና አሁን ኤፍሬም ግልጹን ነገር ትናገር እያለ ነበረ። ትናገር፣ እኛ ራሱ እንፈልገዋለን። ተመልካች ማክበር አለባቸው እንዴ! እዛ ሄዳ እኛን ራሱ ቻናላችን ራሱ እስከ ማዳክም ድረስ ደርሰዋል ተመልካቾቿ ማለት ነው። የእሷ ደጋፊ። የምሬ ነው የምላችሁ። በውሸት ድራማ ሲሰራ ውሸትን ነገር ሲሰራ እኛ ልባችን ያልፈቀደው ሃይማኖታችን ያልፈቀደው ነገር ስንቃወም ቻናላችን ራሱ እስከ ማዳከም ድረስ መቀጥቀጥ። እናንተ ወላሂ አላህ ይቅር አይላችሁም። ምክንያቱም የኛ ቀልብ ራሱ ደህና ይውላችሁ ማለት ነው። እናንተ የራሳችሁ ህይወት አላመስን፣ የራሳችሁ ህይወት አልነካን፣ ዝሙት አንደግፍም ብለን ዝሙትን ስንቃወም የእኛን ቻናል መንካት አልነበረባችሁም። ነገር ግን የእኔ ቻናል በተለይ ቀጥቅጣችሁ ጥላችሁታል። የምር ቀጥቅጣችሁ ጥላችሁ እያደርስባችሁና እዩት። ወይም ደግሞ እናንተ በትዳራችሁ እንደዚህ አይነት ነገር ይግጠማችሁ። እነሱ የውሸት ታሪክ ነው ለእናንተ የሚያቀርቡት። እናንተ ግን የእውነተኛ ታሪክ አምጥቶ ያሳያችሁ ነው የምለው። የዛኔ ይገባሻል ምን አይነት እንደሆነ ማለት ነው። እና አሁን ሄርሜላ እውነተኛውን ነገር ታሳውቅ ማለት ነው። እንደዚህ ተባለ ታገደች። ደግሞ እኮ አብርሃም ይሄ ነገር ስነግርህ አንተ ይከፋህ ይሁን አላቅም ስትል ነበረ። ምን እንደምትል ደግሞ እየጠበቅን ነው ማለት ነው። እሱም ወይ ባልዋን ወይ ፍቅረኛ ትላለች፣ ወይ ባሌ ትላለች፣ ወይ ልጆች አሉኝ ትላለች። በሁለት አንዱ ይለይላታል። ወይም ደግሞ ልጆች አሉኝ አግብቼ ፈትቼዋለሁ ልትል ትችላለች። አይታወቅም። እማትለው ነገር የለም። ምክንያቱም የራሷ ህይወት እንዳላት ስለምናቅ ልጅ እንዳላት ስለምናቅ ነው ይሄ የምለው። ያለ ምክንያት አይደለም፣ ያለ መረጃ አይደለም የምናወራው። ለማንኛውም እንጠብቃችኋለን። እንግዲህ የተደበቀ እውነት አለ። ዘፈኑ፣ ተከረበቱ፣ ምናሉ አይመለከተንም። ነገር ግን እናያችኋለን መጨረሻችሁ ማለት ነው። አንድን ሰው እንዲጠላ፣ እንዲረገጥ፣ እንዲሰደብ እናንተ ዩቱበር ሲባል ስግብግቦች ለምን በዚህ ልክ በህዝብ ላይ ሆን ብላችሁ የምትነሱ አላቅላችሁም። በተለይ ደግሞ ተመልካችን አከፋፍላችሁ እርስ በራሱ እንዲባላ፣ እርስ በራሱ ተከፋፍሎ እንዲሰዳደብ። እንደው ስትታመሙ እኮ እርስ በራሳችሁ ነው የምትረዳዱት። ደግሞ አረብ ሀገር ያለን ሴቶች እንደዛ ነን። ዩቱበሮቹ አይደለም የሚረዷችሁ። 5 ሳንቲም አውጥተው እኮ አይረዷችሁም። እናንተ ናችሁ እንደውም ስጦታ ብላችሁ ገንዘብ ልካችሁ እንትናችሁ ምንድን ነው ይሄ ጉልበታችሁ የምትበዘበዙት የምትቀጠቀጡት። ስታስጠሉ እኛ ነበርን ለእናንተ ቋሚዎቹ። ግን የእኛን ቻናል ነው የምታዳክሙት። በተለይ የሄርሜላ ደጋፊዎች የምሬ ነው። እናንተ ናችሁ ቻናል የምታዳክሙት። የሚያዳክም በሽታ ያዳክማችሁ። አቦ ያባት አምላክ ድፍት ያደርጋችሁ፣ እዛው ያስቀራችሁ። የምር እኔ መሳደብ ሳልፈልግ ነው የምሳደቡ። ለምን ቻናሌ ስላዳከሙት። ቤተሰብ ሰላም ሆነልኝ።